ውድ የአሜን መልቲሚዲያ ተከታታዮች ጌታችን ኢየሱስ ክርስቶስ ሰላምና ጸጋ ከእናንተ ጋር ይሁን። የዕብራውያንን ምዕራፍ 2 ማብራሪያ ክፍል 1 በቀደመው ስርጭታችን አስተላልፈናል። ዛሬ የዚሁን የዕብራውያን ምዕራፍ 2 ክፍል 2ን ቀጣይ አቀርባለሁኝ። የባለፈው ማብራሪያ ክፍል 1 ላይ ዕብራውያን ምዕራፍ 2 ቁጥር 14 እስከ 18 ያለውን ክፍል በመጥቀስ ክርስቶስ ኢየሱስ በስጋና በደም እንዲሁ ተካፈለ ሲባል ወይንም ቃሉ ሲል ክርስቶስ ከመጀመሪያው ከፍጥረታዊው አዳም ስጋና ደም ተካፈለ ማለት ነውን ብለው ለሚጠይቁን ወይንም እንደ ማስረጃ ይሄንን ለሚያቀርቡ ምላሽ የሚሆን ትምህርት አቅርበናል። በነገራችን ላይ ስለ ክርስቶስ በዕብራውያን ምዕራፍ 2 ላይ ከፍጥረታዊው ሰው አዳም ምንም አይነት ስጋ እንደወሰደ ደምን እንደተካፈለ የሚያመለክት ፍንጭ የለም። በተጨማሪም እንዲሁ ተካፈለ ማለት ምን ማለት መሆኑን ባለፈው ትምህርታችን ላይ ለመመለስ ተሞክሯል። ዕብራውያን ምዕራፍ 2 ከ14 እስከ 18 ሌላው ልጆቹ የተካፈሉት ወይንም እየተካፈሉ ያሉት እርሱም ተካፈለ የሚል ቃል ወይንም መልእክት ያለው ጉዳይ ልጆቹን ቀዳሚ አድርጎ እሱን ተከታይ ያደረገው ወይንም ክርስቶስን በኋለኝነት አስቀምጦ ልጆቹን ተከትሎ የገባበትን ሁኔታ ለማብራራት በአንደኛ ቆሮንቶስ 15:46 ላይ መጽሐፍ ቅዱስ አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው፣ መንፈሳዊው መጀመሪያ አይደለም ተብሎ እንደተጻፈ አስቀድመው የሚጠፋውን ሰው ለብሰው የነበሩት የሚረዳቸውን ካህንና ጸጋ ሲያገኙ ድህነትን ሲቀበሉ ክርስቶስ ሁለተኛ ሰው ሆኖ የገባበት ምስጢር ለልጆቹ መርዳትን ማገዝን ልጆቹ ወደ ክብር በሚያደርጉት መንፈሳዊ ጉዞ ላይ የሚራራ ሊቀ ካህን እንዲሆን በፈተናቸውና በችግራቸው ሁሉ የሚያገዛቸው አቅም እንደሚሆናቸው የተጻፈበት ነው። እርዳታ የሚለው ቃል የዕብራውያን ምዕራፍ 2 ማብቂያ ክፍል ላይ እናገኘዋለን። ሊረዳቸው ይችላል የሚል ቃል አለ። ሊረዳቸው ይችላል የሚለው ቃል ሊረዱ የተገባቸውን ከላይ የዘረዘራቸውን ልጆች፣ ወንድሞች የቀደሳቸውን የሚናገር መሆኑ ግልጽ ነው። በዛሬው ቀጣይ ዝግጅታችን የልጆቹን ከክርስቶስ ጋር ተካፋይ የመሆናቸውን ምስጢር እናያለን። ርዕሳችንም ልጆቹ ከክርስቶስ ጋር ተካፋይ የመሆናቸው ምስጢር ይላል። ይህንን በዕብራውያን ምዕራፍ 2 ቁጥር 10 እና 14 ላይ በማየት እንጀምር።
ምዕራፍ 2 ቁጥር 10 ብዙ ልጆችን ወደ ክብር ሲያመጣ ይላል የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ ከእርሱ ሁሉ ለሆነ ለእርሱ ተገብቶታል ይላል። ልጆች ወደ ክብር ሲመጡ የመዳናቸው ራስ በመከራ የሚፈጸም ነው። ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ሲለን የሚካፈሉትን ነገር ቁጥር 10 ላይ ቀድሞ ስለነገረን በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። እንግዲህ ወገኖች ይሄ አንድ አረፍተ ነገር ላይ ያለ ንባብ ነው፣ ያላለቀ ሀሳብ ነው። ማለት የልጆቹ መካፈል ከሞት ፍርሃት ጋር ነፃ ከመውጣት ጋር በባርነት ይታሰሩ ከነበሩበትና ከሚታገላቸው በሚያደርጉት ወደ ክብር በሚያደርጉት ጉዞ ላይ ያለ በመከራ የሚፈጸም ሂደት እንዳለው የሚያመለክተን ነው። ከዚህም የተነሳ ግልጽ የሆነ ነገር በዚህ ክፍል ላይ ዕብራውያን ምዕራፍ 2 ከ14 እስከ 18 ላይ ክርስቶስ ኢየሱስ በስጋ ተካፈለ ተብሎ ከአዳማዊው ተፈጥሮ ጋር በአጥንትም በደምም በስጋም ምንም ነገር ሳይኖረው በምስሉ እንደ ሰው በመገኘቱ ብቻ በመጽሐፍ ቅዱስም አስቀድሞ ስለ እርሱ እንደተነገረው ትንቢት ልጅ ሆኖ ሕፃን ሆኖ ሰው ሆኖ የሚመጣበት የሚገለጥበት አሰራር እንዳለ ይነግረናል። የክርስቶስ ሰው መሆን ከአዳም የተነሳ የመጣ ነገር እንዳልሆነ በእግዚአብሔር ቃል ላይ ማስተዋል ይቻላል። እንደውም አዳም ሰው ሆኖ ለመፈጠሩ አምሳሉ ክርስቶስ እንደሆነ ነው የሚነግረን። ስለዚህ ክርስቶስ ከፍጥረታዊው ቀጥሎ የመጣ መንፈሳዊ ሰው፣ ከፊተኛው ሰው ቀጥሎ የመጣ አዲሱ ሰው በመሆኑ ምክንያት ሰውነትን ከአሮጌው ተፈጥሮ ከአዳም የቀዳና የተቀበለ የወሰደ የነሳ ብለው ሰዎች እንደሚያስቡት እንዳልሆነ የሚያስረዳን የእግዚአብሔር ቃል ክፍል አለ። የተፈጠረው ሰው ሆኖ የተፈጠረው አዳም የተፈጠረበት መልክና ምሳሌ አምሳሉ ክርስቶስ ነው። ይህንን በሮሜ ምዕራፍ 5 ቁጥር 14 ላይ የመጀመሪያው ሰው አዳም ከአፈር የተፈጠረበት አምሳሉ ሊመጣ ባለው ክርስቶስ አምሳል እንደተፈጠረ ይነግረናል። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። እንግዲህ ክርስቶስ በስጋና በደም ተካፈለ ማለት ሰው ሆኖ በመካከላችን ተገኘ፣ ተገለጠ፣ ተመላለሰ ማለት እንጂ ስጋና ደምን ከፍጥረታዊው ሰው ወሰደ ማለት አይደለም። ይሄ ደግሞ በእግዚአብሔር ዘንድ አስቀድሞ የሚታወቅ እንደውም ሰው የሚባለውን ቃል የሰማንበት ሚስጥር ነው። ሰው ሆኖ ኢየሱስ ስለመጣ ሰውነትን ከአዳም አልወሰደም። ስለዚህ በማንነቱ ክርስቶስ አዳማዊ አሮጌው ሰው አይደለም። ሰው ስለሆነ ግን ታይቷል፣ ተዳስሷል፣ ተርቧል፣ ተጠምቷል፣ ሞቷል። ይህንን ነው የሚያስረዳ። ሰው ተብሎ ለመጠራት አዳም ሰው እንዲባል እንኳን መሰረቱ ክርስቶስ ነው ማለት እንጂ ለክርስቶስ ሰውነት መሰረቱ አዳም አይደለም። እንግዲህ ይህንን የምንናገርበትን ትምህርትና የምንሰጠውን ማብራሪያ በቤተ ክርስቲያን ሰነዶች ላይ የሰፈረበትን
ትርጉም ቃሉ ይናገር ከሚለው ከቢሾፕ ተክለ ማርያም መጽሐፍ የተወሰደ ለመሆኑ ገጽ 33 ላይ ላነብ። ዕብራውያን 2 ከ14 እስከ 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። አስምረውበታል፣ ቦልድ አድርገውታል። በስጋና በደም እንዲሁ ተካፈለ የሚለውን። ስለዚህ አብ በመላእክት ተፈጥሮ ሳይሆን እንደ ሰው በስጋና በደም ተገለጠ። ስጋው የቃል ስጋ ሰማያዊ ስጋ ቢሆንም በምስሉ እንደ ሰው ተገለጠ ማለት ነው ይሉናል። ስለዚህ በስጋና በደም ተካፈለ ማለት ትርጉሙ እንደ ሰው በስጋና በደም ተገለጠ፣ የሰው ቅርጽና በሰው አምሳል ክርስቶስ ታየልን ማለት እንጂ እንደ መላእክት መናፍስት ነው፣ መከራ ሊቀበል የማይችል ሊራብ፣ ሊጠማ፣ ሊሞት የማይችል እንደ ምትሃት ነው ማለት አለመሆኑን ያሳየናል። እግዚአብሔር ይመስገን። ስለዚህ ወደ ዛሬው የልጆቹ ተካፋይነት ሚስጥር ርዕስ ስንገባ ያው አሁንም አውዳዊ ፍቺውን ነው የምንሰጠው። ሁለት ነገሮችን መጽሐፍ ቅዱስ ያነጻጽራል። በሮሜ 8:28 ላይ የእግዚአብሔር የቀደመ እውቀት አስቀድሞ ያወቃቸው የተወሰነላቸው ነገር ይላል የልጁን መልክ እንዲመስሉ አስቀድሞ ወስነዋል። ይህንን ክፍል በዕብራውያን 2:17 ጋር ካለው ጋር እናነጻጽረውና ይሄ አዲሱ ሰው ክርስቶስ ኢየሱስ ሁላችን ተካፋዮች የሆነው ክርስቶስ በእግዚአብሔር ውሳኔ እሱን እንድንመስል የልጁን መልክ እንድንመስልና ልጆቹ እንድንሆን የተወሰነልን ወንድሞቹን ሊመስል ተገባው የሚል ቃል እዚሁ በዕብራውያን ምዕራፍ 2 ሰፍሮ እናገኛለን 17ኛው ቁጥር ላይ። ይህ እንዴት ነው የሆነው? እኛ ክርስቶስን የመሰል የልጁን መልክ የምንመስልበት ሚስጥርና ይሄ ደግሞ ከላይ የመጣው ክርስቶስ ኢየሱስ ወንድሞቹን የመሰለበት ሚስጥር ምንድን ነው የሚለውን ነገር ስናይ ወንድሞቹ የሚለውን እንድታሰምሩበት እፈልጋለሁ። ዳግመኛ የተወለዱትን ማለት ነው። በምንድን ነው ብለን ስናይ ዕብራውያን 2:18 ላይ እርሱ ተፈትኖ መከራን ስለተቀበለ ይላል። የሚፈተኑትን ሊረዳቸው ይችላል። በዚህ እርዳታ ነው፣ በመያዙ በመርዳቱ፣ ወንድሞችን በመርዳት ልጆቹን በመርዳት ቅዱሳኑን በመርዳት ጉዳይ ነው። መከራን በመካፈል በዚህ ጉዳይ ነው ተፈትኖ መከራን ስለተቀበለ ነው ወንድሞቹን የመሰለው ይለናል። እንግዲህ እነዚህን ትልልቅ እውቀቶች ይዘን ልጆቹ ከክርስቶስ የሚካፈሉት ነገር የሚለውን በስፋት እንመልከተው። ማለት እንግዲህ ልጆቹ ወደ ዳግም ልደት የተጠሩ ነፍሳት በውሃ ጥምቀት የተቀበሉት አንድ ትልቅ ጸጋ አለ። ይህን ገላትያ 3:27 ላይ እናየዋለን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። በዳግመኛ መወለድ ከውሃና ከመንፈስ በጥምቀት የኃጢአትን ስርየት በመቀበል ወቅት ልጆች ያደረጋቸውን ጸጋ ተካፍለዋል። የክርስቶስ ተካፋዮች ሆነዋል። ክርስቶስ ከልጆቹ ጋር የሚካፈለው የራሱ ማንነት የለውም። ግልጽ ነው። እሱ አካፋይ ነው።
የማንነቱ አካፋይ ነው እንጂ የራሱን ማንነት ለመካፈል ከልጆቹ ኋላ አይገባም። ስለዚህ ይሄ ነገር የክርስቶስን ስጋ መካፈል ተብሎ አይተረጎምም ማለት ነው። ይልቅስ ሰው መሆን ልጆቹ በስጋና በደም ስለሚካፈሉ ሰው ስለሆኑ እርሱ በስጋና በደም ተካፈለ። ሊታይ፣ ሊዳሰስ፣ ሊጨበጥ፣ ሊያመው፣ ሊራብ፣ ሊጠማ የሚችል መከራ ሊቀበል የሚችል ሰው ሆነ። ይሄ ግን ቃል ስጋ መሆኑ ሳይሻር፣ ሰማያዊነቱ ሳይሻር ሰው ሆነ። በዛ ሰማያዊ ሰውነቱ በዛ ቃል ስጋ በሆነው ማንነቱ መከራና ጭንቃችንን ተካፈለ፣ ሞታችንን ሞተ የሚል ትርጉም ይይዛል። ግን ልጆቹ ያስባላቸው ዳግም ልደት ነው፣ ክርስቶስን መልበሳቸው ነው። እነሱስ የሚካፈሉትን መከራ የሚካፈሉት በምንድን ነው ካለን ዳግመኛ የተወለዱ ቢሆኑም በስጋ የሚኖሩበት ዘመን አላቸው። የእግዚአብሔር ልጆች ተብለው ለመጠራት ፍቅሩን ቢቀበሉ በድንኳን ውስጥ ነው ያሉት፣ በዚህ በስጋ ማደሪያ ውስጥ ነው ያሉት እና ዳግመኛ የመወለድ ጸጋቸውን እንደያዙ በስጋ የሚኖሩ ስለሆኑ በዛ በስጋቸው የሚካፈሉት መከራ አለ። ስለዚህ ባለፈው ዝግጅታችን ላይ ጽዋውን አንስተን እሱ ቃል ስጋ በሆነው ከላይ በመጣው ማንነቱ የተቀበለውን መከራ ዳግም የተወለዱ ወንድሞች የተባሉት ልጆች የተባሉት ዳግመኛ መወለዳቸውና የክርስቶስ ተካፋይነታቸው እንዳለ ሆኖ ሰው ሆነው ወደዚህ ምድር በመምጣታቸውና በንጥቀትና ወይንም ደግሞ በሞት ሩጫቸውን ባለመፈጸማቸው በህይወታቸው ዘመን የሚካፈሉት መከራ አለ። ያንን እነሱ ዳግመኛ የተወለዱ ሆነው በስጋቸው ይካፈሉታል። እሱ ግን ፍጥረታዊ ማንነት ስለሌለው በራሱ ስጋ ተካፍሎታል ያልንበት ያለፈው የክፍል 1 ማጠቃለያ ነበር። ስለዚህ መካፈል የሚለውን ሚስጥር እንግዲህ በብዙ ነገር ማየት ይቻላል። እንደው ባጭሩ ለመናገር ቅዱሳን የክርስቶስ ተካፋዮች ከሆኑ በኋላ በብዙ ነገሮች ሊካፈሉ ይችላሉ። ይሄ ተመሳሳይ ቃል ሮሜ 15:27 ላይ መንፈሳዊ ነገርን ከመካፈል፣ ገላትያ 6:6 ላይ መልካም ነገርን ከመካፈል፣ ፊልጵስዩስ 4:15 ላይ በመስጠትና በመቀበል መካፈል፣ ዕብራውያን 2:14 አሁን እያየነው ያለው ደግሞ የሞት ፍርሃት መከራን መካፈል፣ ማቴዎስ 23:30 ላይ ተባባሪ መሆን ጋር፣ ሉቃስ 5:10፣ ሁለተኛ ቆሮንቶስ 8:23፣ ፊልጵስዩስ 1:17 ላይ ባልንጀርነትን፣ አንደኛ ቆሮንቶስ 10:18፣ 10:20 ላይ ማህበርተኝነትን ይሄ ከማዕዱ ከጌታ ማዕድ የሚካፈሉ ማህበርተኞች ናቸው እያለ ያስቀምጣል። አንደኛ ጴጥሮስ 5:1 ላይ የክብር ተካፋዮች ያደርገናል። ሁለተኛ ጴጥሮስ 1:4 ላይ ከመለኮታዊ ባህሪ ተካፋዮች ያደርገናል። እዚሁ ዕብራውያን ምዕራፍ 3 ቁጥር 1 ላይ የሰማያዊ ጥሪ ተካፋዮች ያደርገናል። እንግዲህ ኤፌሶን 5 ላይ የአካሉ የስጋው የአጥንቱ ተካፋዮች ያደርገናል። የተስፋ ቃል ተካፋዮች የሚያደርገንም የመጽሐፍ ቅዱስ ክፍል አለ። እነዚህን ነገሮች ሁሉ ቅዱሳን ከሚካፈሏቸው ነገሮች የዳኑ የእግዚአብሔር ልጆች ዳግም የተወለዱ የሚካፈሏቸው ነገሮች ውስጥ አሉ። ሌሎች ተካፋይነቶችም በተመሳሳይ ቃል አጠቃቀም ተገልጸዋል። በዚህ ዝግጅት ግን ዋናው ሁለተኛ ቆሮንቶስ 1:7 ላይ፣ ዕብራውያን 10:32 እስከ 33 ላይ የተጻፈ ስቃይንና መጽናናትን መካፈል የሚል ቃል አለ። በነቀፋ በጭንቅ እንደ መጫወቻ እስከመሆን ድረስ መፍቀድን ስለ ክርስቶስ በስቃይ መካፈልን ዕብራውያን 10:32 እስከ 33 እናያለን።
ይህ እንግዲህ የሚያስረዳን ነገር አለ። ምንድን ነው? ልጆቹ ሰው በመሆናቸው የሚካፈሉት መከራ አለ የሚል ትርጉም ይሰጠናል። ስለዚህ ዕብራውያን 2ን መረዳት የመጀመሪያው ቁጥር 1 ትልቅ አቅጣጫ ይጠቁመናል። ይህ አቅጣጫ ምንድን ነው? ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል ይላል። ሲጀምር ዕብራውያን ምዕራፍ 2 ምንድን ነው የሰማነው ነገር ብለን ስናይ ታላቅ መዳን ነው ይላል። ዕብራውያን 2:1 የሚነግረን ታላቅ መዳን እነዚህ የዕብራውያን መልእክት የተጻፈላቸው የመልእክቱ ተደራሾች ገና የክርስቶስን አካል የሚካፈሉ አይደሉም። ልጆች ሲባሉ የክርስቶስን ሰማያዊ አካል በእምነት በጥምቀት የተካፈሉ ቅዱሳን ናቸው። እነዚህ የዳኑ የዕብራውያን ቅዱሳን ወንድሞች አስቀድመው የእግዚአብሔር ልጆች የሚያስብላቸውን ዳግመኛ ልደት የተቀበሉ ናቸው። ስለዚህ ክርስቶስን በጥምቀት የለበሱ ከክርስቶስ ጋር አንድ የሆኑ ዘንድ የክርስቶስ ተካፋዮች የሆኑ ናቸው ማለት ነው። እንግዲህ አሁን ልጆች ሲላቸው ልጆች እንድንሆን ክርስቶስን በሰማያዊ ስጋ መካፈል ይገባናል። አለበዛ ልጅነት የለም። ወንድሞቼ ሲላቸው እነዚህ የዕብራውያን ቅዱሳን ወንድም የሚያስብላቸውን ጸጋ የተካፈሉ ዳግመኛ የተወለዱ ናቸው ማለት ነው። ከክርስቶስ ስጋና ደም ጋር ህብረት ያደረግንበት የቆረስነው ክቡር ስጋው የፈሰሰው ደሙ የእሱ ተካፋዮች አድርጎናል። አንደኛ ቆሮንቶስ 10 16 17 ማንበብ ይቻላል። ሮሜ 8 ላይ ደግሞ እነዚህ በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። እንግዲህ የእግዚአብሔር ልጆች ተብሎ ለመጠራት ዳግም ልደት አለ። የእግዚአብሔር ልጆች ተብሎ ለመጠራት የመንፈስ ቅዱስ ሙላት አለ። የእግዚአብሔር ልጆች ተብሎ ለመጠራት ይህንን ታላቅ መዳን ማግኘት አለ። ወንድም ተብሎ ለመጠራት ይህንን ሁሉ ማግኘት አለ። ስለዚህ አሁን ዕብራውያን ምዕራፍ 2 ቁጥር 14 ላይ በስጋና በደም ስለሚካፈሉ ማለት ሰው ስለሆኑ የሚል ትርጉም መያዙን የምናረጋግጥባቸውን ማስረጃዎች ከቀድም ከሰጠነው ብያኔ ጋር የሚስማማ ተጨማሪ 3 ማስረጃዎችን ላቅርብ። አንደኛው አንደኛ ቆሮንቶስ 15:50 ላይ ነው ያለው። ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም፣ የሚበሰብሰው የማይበሰብሰውን አይወርስም ይላል። አሁን ስጋና ደም የእግዚአብሔርን መንግስት አይወርስም የሚለው ግልጽ የሆነ ነገር ዮሐንስ 3:5 ላይ እንደተጠቀሰው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው የሚለውን ተክቶ የተቀመጠ ነገር ነው። ሰው እንግዲህ በሌላ አባባል ስጋና ደም ተብሎ ይገለጻል ማለት ነው። ማቴዎስ 16:17 ላይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጸልህም ሲለው አሁንም ይሄ ስጋና ደም የሚለው ቃል ሰዋዊ አይምሮ ሰው መሆን ይሄን ነገር አልገለጠልህም ማለት ነው። ሰውነቱን ሰው መሆንን ነው የሚያሳየው። ነገሮች ሁሉ በሁለትና በሶስት ምስክር ስለሚጸኑ ሶስተኛውን ጥቅስ ዮሐንስ ወንጌል 1:13 ላይ ደምን አስቀድሞ በደምና በስጋ ብሎ ቢመጣ እንኳን የሚኖረውን ትርጉም እንድናይ ከእግዚአብሔር የተወለዱ የተባሉት የተነጻጸሩት ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም በሚል ነው። እነዚህ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። የእግዚአብሔር ልጆች የሆኑ ይህንን ከእግዚአብሔር በመወለድ ልጅነትን ያገኙ ሰዎች ከደምና ከስጋ አልተወለዱም ማለት ከሰው ከወንድ ፈቃድ አልተወለዱም ማለት። ስለዚህ አሁን እነዚህ ባየናቸው ክፍሎች ውስጥ በመጽሐፍ ቅዱስ ውስጥ ስጋና ደም ወይንም ደምና ስጋ ማለት ሰው ለሚለው ቃል ምትክ ሆኖ የሚያገለግል ነው። በተጨማሪ ስጋ ብቻ በተጠቀሰባቸው ስፍራዎች ጭምር ሰው ማለት መሆኑን ማስተዋል ያስፈልገናል። ቃል ስጋ ሆነ ሲለን ሰው ሆነ ማለት ነው።
የቃል ሥጋ መሆንን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሰው የሆነ ክርስቶስ ነው የሚለው። ክርስቶስ በሥጋ መጣ የሚለው ቃል ሰው ሆነ የሚል ትርጉም ነው ያለው። ሌሎችንም መጥቀስ ይቻላል። ስለዚህ በሥጋና በደም መካፈል ማለት በምስሉ በሰው ምሳሌ መገኘት ማለት ነው። ይኸው የሞትን መከራ መቀበል እንዲችል ነው የሚለው ብያኔ በጣም ትክክል ነው፣ መጽሐፍ ቅዱሳዊ ነው። ሰው ሆነ በማለታችን ፍጥረታዊውን ሰው በማየት ብቻ የሚጠፋ ዘር ሆነ ማለት አይደለም። ለፍጥረታዊ ሰው ራሱ የመነሻ መሰረቱ ዛሬ ሁለተኛ ሰው ሆኖ የመጣው ክርስቶስ ነው ማለት ነው።